ትራምፕ ለጠቅላይ ሚኒስትር አብይ የምስራች ላኩ። ከአሜሪካው የውጭ ጉዳይ ኃላፊ ማርኮ ሩቢዮ በኩል ስለ አፍሪካ ቀንድ ቀጠናና ስለ ቀይ ባህር ጉዳይ ጠቅላዩ የምስራቹን ሰሙ። ወደ ጦርነት ልንገባ እንችላለን፣ ህወሓት ወደ 4 ኪሎ ከበድ ያለ ማስጠንቀቂያ ላከ። ከወዳጆቼ ክደት ተፈጽሞብኛል፣ ጌታቸው ረዳ የጠቅላዩ አማካሪ በድል ያገናኘን ሲሉ አነጋጋሪ ሀሳብ ሰነዘሩ። ከኢራን ጋር ከባድ ጦርነት ውስጥ የምትገኘው አሜሪካ ወደ 4 ኪሎ አስቸኳይ ስልክ ደውላለች። ኢራን ወደ ጅቡቲ ሚሳኤሎቿ ልትተኩስ ትችላለች በተባለ ማግስት ትራምፕ በውጭ ጉዳይ ሚኒስትራቸው በኩል ከጠቅላይ ሚኒስትር አብይ ጋር ሰፊ ውይይት አድርገዋል። በዚህ ውይይት ላይም ኢትዮጵያ የምስራች ሰምታለች ተብሏል። የምስራቹ ምንድነው የሚለውን በመረጃ ሰዓታችን የምታደምጡ ይሆናል። በሌላ መረጃችን ደግሞ በትግራይ ክልል ያለው የጦርነት ደመና ቀን በቀን በተተካ ቁጥር እየጨመረና አድማሱን እያሰፋ እየሄደ ይገኛል። ላለፉት ሳምንታት ጋብ ብሎ ይመስል የነበረው ውጥረት አሁን ደግሞ ማገርሸቱ ህዝቡን በእጅጉ አስጨንቋል። በዚህ መሃል ደግሞ ከሻዕቢያ ጋር ጥምረት ፈጥሮ የጦርነት ዝግጅት እያደረገ የሚገኘው ህወሓት የሰራዊቱ አባላት የሰላም መንገድ በመከተላቸው ተበሳጭቶ ወደ ጦርነት ልንገባ እንችላለን ሲል ወደ 4 ኪሎ ጠንካራ ማስጠንቀቂያ ልኳል። ይህንንና የቀድሞ የህወሓት ከፍተኛ ሰውና ከህወሓት ጋር ተለያይተው ወደ አዲስ አበባ ከመጡ 1 ዓመት የሞላቸው ጌታቸው ረዳ ካመንኳቸው ወዳጆቼ ክደት ተፈጽሞብኛል ስለማለታቸው የተሰማውን አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመካከለኛው ምስራቅ እየተካሄደ የሚገኘውና አሜሪካ ኢራን ላይ የጀመረችው ዘመቻ ተጠናክሮ በቀጠለበትና የኢራን የበቀል እርምጃም ወደ ቀይ ባህር ዳርቻ ሊዞር እንደሆነ እየተነገረ በሚገኝበት በአሁኑ ሰዓት አሜሪካ አስቸኳይ የስልክ ጥሪ ወደ አዲስ አበባ አድርጋለች። በዚህ የስልክ ጥሪም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ጠቅላይ ሚኒስትር አብይ አህመድ ጥብቅ መልእክትና የምስራች ልከዋል። ትናንት ምሽቱን በኢትዮጵያና አሜሪካ መሃል በጥብቅ መመከሩ ታውቋል። የአሜሪካ መንግስት ምክሩን በተመለከተ መግለጫ ሰጥቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታውቋል። የዓለም ሁሉ ትኩረት በመካከለኛው ምስራቅ ጦርነት በሆነበትና በዚህ ምክንያትም የኢትዮጵያ ወደ ቀይ ባህር መጠጋት ወሳኝ መሆኑ እየተነገረ በሚገኝበት ወቅት የትናንት ምሽቱ ውይይት ትልቅ ትኩረት ስቧል። በ3 ወራት ጊዜ ውስጥ ለሁለተኛ ጊዜ የተደረገ ሲሆን ባለፈው ዓመት መጨረሻም እንዲሁ መሪዎቹ መምከራቸው ተዘግቧል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት ምሽቱን ባደረጉት የሁለትዮሽ ውይይት በበርካታ ቁልፍ ጉዳዮች ላይ መምከራቸውም የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። ሁለቱ መሪዎች በተለይም በቀጠናዊ መረጋጋትና በጋራ የደህንነት ጉዳዮች ላይ ትኩረት አድርገው መወያየታቸው ታውቋል። በውይይታቸው ወቅት ሚኒስትሩና ጠቅላይ ሚኒስትሩ በምስራቅ አፍሪካ አስተማማኝ ሰላም እንዲሰፍን ለማድረግና ኢትዮጵያ ወደ ቀይ ባህር ተመልሳ የቀይ ባህርን ደህንነት በምታስጠብቅበት ሁኔታ ላይ ያላቸውን የጋራ ቁርጠኝነት አረጋግጠዋል። ከዚህም በተጨማሪ በጸረ ሽብርተኝነት ተግባራት ዙሪያ ያለውን ትብብር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ ሰፊ ምክክር ያደረጉ ሲሆን ይህም በቀጠና ያለውን የጸጥታ ስጋት ለመቀነስ ከፍተኛ ሚና እንደሚኖረው ተመላክቷል። የሁለቱ ሀገራት የኢኮኖሚ ብልጽግና ማሳደግ ሌላው የውይይቱ ዋነኛ አካል ነበር። መሪዎቹ የሁለቱን ሀገራት የንግድና የኢኮኖሚ ግንኙነት በማጠናከር ረገድ ያላቸውን ፍላጎት የገለጹ ሲሆን በአፍሪካ ቀንድ ለሚታየው ዘላቂ ልማትና የረጅም ጊዜ ደህንነት ጠንካራ መሰረት ለመጣል በጋራ ለመስራት መስማማታቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታውቋል። ከውጭ ጉዳይ ሚኒስትሩ ጋር የተደረገው ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተባለ ነገር ባይኖርም ጠቅላይ ሚኒስትር አብይ አህመድ ግን ከጅቡቲውና ከሶማሊያው ፕሬዝዳንት ጋር ለመምከር ጅቡቲ መገኘታቸው ኢትዮጵያ በቀጠና ያላትን ተጽዕኖ ፈጣሪነት ያሳየ ተደርጎ ተወስዷል። በትናንትናው ዕለትም ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ጋር በአፍሪካ ቀንድ ላይ ትኩረት ባደረጉ ጉዳዮች የመከሩ ሲሆን ከጠቅላዩ የጅቡቲ ጉዞ ጋር ተያይዞ ነገሩ እንዴት ነው አስብሏል። በቀጣይ መረጃ ጦርነት መጀመር ቀላል ነገር አድርጎት በውር ድንበር ገብቶበት ህዝቦችን ማንገላታትና ማጎሳቆል የሀገርን ክብርና ዝና ክፉኛ አበላሽቶ እንዳይሆን አድርጎ መሳቂያና መሳለቂያ የሆነው የብልጽግና ስርዓት ስለ ሰላምና መቻቻል ያለ ሀፍረት ሲያወራ ማየት እጅግ ይገርማል ሲል ህወሓት ወደ 4 ኪሎ ማስጠንቀቂያ ላከ። ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ ሲል የትግራይ ሰላምና ጸጥታ ቢሮ ባወጣው መግለጫ ከላኪዎቹ ባገኛትን ጥፍጣፊ ዳረጎት በከተሞች ሳርና ቅጠል ተክዬ አስዋብኳቸው የሚል የምኞት ዘፈን ክፋቴን ይሸፍንልኛል
በሚል የዘወትር አጀንዳው ካደረገው የቆየው ይህ ቡድን አሁን ደግሞ የትግራይን ሰራዊት በተናጠል እያገኘ ትግራይ ውስጥ ያለውን የታድሶ ኮሚሽን ቅርንጫፍ ጽህፈት ቤት ጭምር ሳያውቀው ዲዲአር መጀመሩን የሚገልጽ ጎምዛዛ ቀልድ አሰራጭቷል በማለት መንግስት ከአርሚ ሰባ አባላት ጋር ሰላም ማውረዱ ያበሳጨው ህወሓት ንዴቱን እንዲህ ሲል ገልጿል። በህግና በስርዓት መገዛት ነውሩ የሆነው ሲል ገዢውን ፓርቲ ብልጽግና ህጋዊ የፕሪቶሪያ ስምምነት ፈራሚ አካል ወደ ጎን ገሸሽ አድርጌ ታጣቂዎችን በተናጠል እያነጋገርኩ አዋሽ አርባ ውስጥ ወደ ዲዲአር ግቡ ብዬ በማማለል የስልጣኔን ህልውና አስቀጥላለሁ በሚል ቅዠት ሲናወዝ እያየን ነው። ሰላም ነውር የሆነው ብልጽግና ይህ አይነቱ ተነሳሽነት የወሰድኩት ለሰላም ካለኝ ጽኑ ፍላጎት ነው ብሎ ሲቀጥፍ ማለት የሚቻለው ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ ብቻ ነው ሲል የትግራይ ሰላምና ጸጥታ ቢሮ ካወጣው መግለጫ ተመልክተናል። ህወሓት በመግለጫው እንደዚህ ቢልም ዳግም የትግራይ ህዝብ ላይ ጦርነት ለመክፈት እየተፍጨረጨረ የሚገኘው ቡድኑ በማህበረሰቡ ላይ ከፍተኛ ስጋት እየፈጠረ እንደሆነ ዓለም አቀፍ ተቋማትና ሚዲያዎች ሳይቀር እየገለጹ ይገኛሉ። በትግራይ ክልል ለሳምንታት ሲብላላ የቆየው ውጥረት መርገብ ባለመቻሉ ዳግም ጦርነት ሊፈነዳ ይችላል የሚል ከባድ ስጋት ያደረባቸው የክልሉ ዋና ከተማ መቀለ ነዋሪዎች ቀያቸውን ጥለው መሰደድ ጀምረዋል ሲል ኤኤፍፒ በፈረንሳይኛ ቋንቋ መረጃ አጋርቷል። ይህ አዲስ የጥናት ስጋት ከ2013 እስከ 2015 ዓ.ም ድረስ ቀጠናውን አውድሞት የነበረውን አስከፊ ጦርነት ትዝታ በህዝቡ አእምሮ ውስጥ ዳግም እንዲያንሰራራ አድርጎታል። ባለፈው ጥር ወር ታይቶ እንደነበረ ሁሉ አሁንም የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ የጋራ ድንበሮች ላይ ጦር እያሰፈሩ ይገኛሉ። ሁለቱ ወገኖች የእርስ በርስ ጦርነትን ለማስቆም በ2015 ዓ.ም የሰላም ስምምነት ቢፈራረሙም እስካሁን ድረስ ሙሉ በሙሉ በተግባር ላይ አልዋለም። ከዚህም ባለፈ በክልሉና በፌዴራል መንግስቱ መካከል ያለውን ግንኙነት እጅግ ተለዋጭና አስፈሪ እየሆነ የመጣ ሲሆን ከትግራይ ጋር ድንበር የምትጋራው ኤርትራ ከኢትዮጵያ ጋር ያላት ዲፕሎማሲያዊ ግንኙነትን በከፍተኛ ሁኔታ አሽቆልቁሏል። ከጥቅምት 2025 እንደ አውሮፓውያን አቆጣጠር ጀምሮ የኢትዮጵያ መንግስት በኤርትራ መንግስትና በህዝበ ወያኔ ሓርነት ትግራይ ህወሓት መካከል ግልጽ የሆነ የጥፋት ትብብር መሆኑን ሲወቅስ ቆይቷል። ከጦርነቱ በፊት ወደ 6 ሚሊዮን የሚጠጋ ህዝብ ይኖርባት በነበረው በዚህ ክልል ውስጥ አሁን ቀውሱ እየተባባሰ በመምጣቱ በየቀኑ በመቶዎች የሚቆጠሩ ሰዎች በአውቶቡስና በአውሮፕላን ትግራይን ጥለው እየሸሹ ነው። ትክክለኛውን የተፈናቃዮች ቁጥር ለማወቅ አስቸጋሪ ቢሆንም በመቀለ ከተማ የሚገኘው ብሩክ የተባለው ነዋሪ ለፈረንሳይ ዓለም አቀፍ ሬዲዮ አርፋይ እንደገለጸው በአሁኑ ሰዓት በትግራይ ያለው ሁኔታ እጅግ ውጥረት የበዛበት ነው። ብዙ ነገሮች እንሰማለን፣ ነገር ግን እኛ የምንፈልገው ሰላም ብቻ ነው ብሏል። በፖለቲካው መድረክ የፌዴራል መንግስቱና የትግራይ አስተዳደር እየተባበሰ ለመጣው ውጥረት እርስ በርስ ጣት ይጠቋቁማሉ። በክልሉ ለረጅም ጊዜ የበላይነት የነበረው የህወሓት ፓርቲ ሁለተኛ ሰው የሆኑት አቶ አማኑኤል አሰፋ ባለፈው ሳምንት ለፈረንሳይ ዜና አገልግሎት ኤኤፍፒ በሰጡት ቃል የፌዴራል ጦር ከሁሉም አቅጣጫ ወደ ክልሉ እየገሰገሰ መሆኑን ተናግረዋል። ትግራይ በፌዴራል ወታደሮች እየተከበበች ነው፣ ጦርነት ሊነሳ የሚችልበት እድል ከፍተኛ ነው ሲሉም ስጋታቸውን ገልጸዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ጦርነት እንደማይፈልጉ በተደጋጋሚ አጽንኦት ሰጥተዋል። ባለፈው ሳምንት በትግርኛ ቋንቋ ባደረጉት ንግግር ህወሓት ትንሽ እንኳን ድርድር ለማድረግ ዝግጁ አይደለም ሲሉ ወቅሰዋል። ህወሓት የትግራይ ህዝብ ላይ ያሳደረበት የስነ ልቦና ጫና እንዳለ ሆኖ አሁን ላይ በራሱ በህወሓት ቡድን አባላት ዘንድ እየታየ ያለው በውስጥ ሽኩቻ መታመስ ደግሞ ለህዝቡ ሌላ ራስ ምታት ሆኖበታል እየተባለ ይገኛል። የተቃዋሚ ሳውት ፓርቲ ሊቀመንበር የሆኑት አቶ ክንፈ ሀዱሽ ህወሓት የትግራይን ህዝብ ፍላጎት የማይወክል ከመሆኑም በላይ ምንም አይነት ግልጽ አጀንዳ የለውም፣ ህወሓት ህዝቡን ለጦርነት ማነሳሳት ብቻ ነው የሚፈልገው፣ ነገር ግን ህዝቡ እየተቃወመ ነው፣ በዚህ ጦርነት ውስጥ መሳተፍ አይፈልግም በማለት አስረድተዋል። የህወሓት ምክትል ፕሬዚዳንት አቶ አማኑኤል ፓርቲው እንደ ቀድሞው የህዝብ ድጋፍ እንደሌለው አምነው፣ ነገር ግን ፌዴራል መንግስቱን በማንኛውም መንገድ ፓርቲውን ለማፍረስ እያሴረ መሆኑን ይከራከራሉ። የፖለቲካው ሽኩቻ በዚህ ቀጥሎ ሳለ ምስኪኑ ነዋሪ ግን የነፍስ አድን ጉዞውን ተያይዞታል። በተያዘ መረጃ ደግሞ ለትግራይ እንቅፋት የሚሆን ስራ ስላልሰራው ህሊናዬ እረፍት አለው ሲሉ አቶ ጌታቸው ረዳ ገለጹ። ትናንት ምሽት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለትግራይ ህዝብ መልእክት አስተላልፈዋል። የትግራይ ህዝብ የትግሌ መሰረትና የህልውናዬ መታወቂያ ነው። ከትግራይ ከወጣው 1 ዓመት ቢሞላኝም አቋሜ ግን ከትግራይ ህዝብ ፍላጎትና ተስፋ ጋር እንደጸና ነው። በዚያ አስከፊ የጦርነት ወቅት ምንም አይነት ወታደራዊ ልምድ ባይኖረኝም ትግራይ አትጠፋም ከሚሉ ጀግኖች ጋር በመሰለፍ መከራውን ተጋፍጫለሁ። ከበረሃ እስከ ፕሪቶሪያ ባደረኩት ጉዞ ሁሉ ሚዛኔ ይህ ለህዝብ ይበጃል ወይ የሚል ብቻ ነበር። ለኔ ትልቁ ፍርሃቴ ሞት ሳይሆን የህዝቤን ጥቅም አሳልፌ በመስጠት የሚመጣ ውርደት ነው ብለዋል። በትግራይ ጊዜያዊ አስተዳደር በነበርኩበት ወቅት ትግራይን ወደ አዲስ የሰላም ምዕራፍ ለማሸጋገርና ወጣቱ ካለፈው የታሪክ ጠባሳ እንዲያርፍ ጥሬያለሁ። ስልጣንን ከፓርቲ ተጽዕኖ ለማላቀቅ የሀሳብ ገበያ እንዲሰፍን የቻልኩትን አድርጌያለሁ። ለትግራይ እንቅፋት የሚሆን ስራ ስላልሰራው ህልናይ እረፍታለሁ። በዚህ ሂደት ውስጥ ግን ካልጠበቅኳቸው ወገኖቼ ክደት ተፈጽሞብኛል። ይህንን
ይህንን ለታሪክና ለህሊና ፍርድ ትቻለሁ። ቂም የሚይዝበት ሰው ግን የለም። ዛሬም ነገም በትግል ላይ ነኝ፣ ትኩረቴም በትግራይ ጥቅም ላይ ነው በማለት የቀጠሉት አቶ ጌታቸው አክለውም እኔም በማግለል ሊያሳኩት ያሰቡት ህዝባዊ ዓላማ ካለ እስካሁን አልታየም። ይልቁንም በህዝብ ስም መስረቅ፣ መዋሸትና የተፈናቃዮች ስቃይ ማራዘም ላይ ተጠምደዋል። የእነዚህ አካላት ፀሐይ እየጠለቀች መሆኑ እራሳቸውም ያውቁታል። ወጣቱን ለጥፋት ቢቀሰቀሱም ህዝቡ ነቅቶባቸዋል። ትልቁ ስጋቴ ግን ሲጠፉ እኛንም ይዘው እንዳይጠፉ ነው ሲሉ ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ሁለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።